ጉድ 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 ጉድ! እንግዲህ ጉድ ሳይመጣ መስከረም አይጠባም ይላል የሀገሬ ሰው። ጉድ እኮ ነው እንዴ! ውሽሜት ይባስ ብላ ይባስ ብላ ይባስ ብላ አዲስ ህይወት ጀመረች። አብርሽና ሄርሜላ አዲስ ህይወት ጀመሩ። የምር በጣም 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 የምታስጠይና የምታናድጂ ልጅ ነሽ ማለት ነው። እንዲህ ምን ነው አገሩ ላይ አላብርሽ ወንድ የለም አልሽሳ? ባለትዳር ወንድ ላይ ምን ያንጠለጥልሻል? አንቺ ጦልጧላ ማለት ነው። ምን ያንጠለጥልሻል? ወንድ የለም? ምን አለ ምን አለ ምን አለ ልጆቹ ልጃቸውን እንዲያሳድጉ ብትተያቸው። ከአብርሽ ጋር ምን ያላለጥሻል? አሁን ደግሞ ጭራሽ ፍቅሩ ጋይስ ማለት ነው። ጋይስ እኔ እንዳየሁት ማለት ነው ፍቅሩ ወደ አብርሽ ሳይገለበጥ አይቀርም። በፊት የሚቆላላት እሷ ነበረ። አሁን ግን እሱ ይስማታል፣ ያቅፋታል። ምን ይላታል ይመስለኛል ፍቅሩ ወደ አብርሽ ተገልብጧል ማለት ነው። ጉድ እኮ ነው እንዴ! ሩታዬ ግን አይዞሽ። የምር ሩታ ከማንም ጋር እንትን ብትል እንደዚህ እንደነሱ አልተላላጠችም፣ አልተሳሳመችም፣ ምን አላለችም። ይሄ በዚህ ልክ ማለት ነው፣ በእነሱ ልክ ማለት ነው። አንዴ ምን ማለታችሁ ነው? ሩታዬ እንግዲህ አይዞሽ፣ ቻይው ነው ምለው። ምንም ቢሆን ብዙ መጥፎም ጥሩም ደጉም ብዙ ነገሮች አሳልፈሻል። በአብርሽ ብዙ ሆነሻል። በቤተሰቦችሽ ብዙ ነገር ደርሶብሻል፣ እናውቃለን። ብዙ ነገር ተብለሻል፣ ብዙ ነገር ተሰድበሻል፣ ብዙ ነገር ተተችተሻል። ዛሬ ግን እንደማይሆን ሆኖ ይሄ ነገር ቢፈጠር በምንም አንቺ ምንም ቢሆን ሊከፋሽ አይገባም ማለት ነው ሩታዬ። ምክንያቱም እሱ ይሄ ነገር ካስደሰተው፣ ከአንቺ ተለይቶ መኖሩ ካስደሰተው አንቺ ሊከፋሽ አይገባም። ምክንያቱም አንቺ ምንም መጥፎ ነገር አላደረግሽም። እርግጠኛ ነኝ ነገ አብርሽና ሩታ አብረው እንደሚሆኑ። አንቺ ውርጋት ግን ማለት ነው፣ አንቺ ውሽሚት ግን ነገ ሜዳ ላይ ብቻሽን ትቀሪያለሽ። ይሄንን አትርሽ። ይሄንን በፍጹም መዘንጋት የለብሽም ውሽሚትዬ። የአብርሽና የሩታ ፍቅር አይደለም አንቺ ማንም ሊለያቸው ያልቻሉ ልጆች ናቸው። ብዙ ነገርን አሳልፈው ነው ዛሬ እዚህ ጋር የደረሱት። እና ያ ሁሉ ነገር አሳልፈው ዛሬ እዚህ ጋር ደርሰው ልጅ ወልደው አንቺ ልትለያያቸው? ኧረ እባክሽ እያማረሽ ይቀራል። ይሄ ነገር እያማረሽ ነው የሚቀረው። መቼም ቢሆን አይሳካልሽም። ገብቶሻል ውሽሚትዬ? አንቺ ውርጋጥ ባለትዳር ላይ ወንድ ላይ ምን ያንጦለጥልሻል? አንቺ ጦልጧላ ማለት ነው። ምን ያንጠለጥልሻል እንዴ? ሀገሩ ሁሉ ወንድ ነው። ፍቅር ይዞኝ ነው፣ አፍቅሬ ነው፣ እኔ ካንተ ምንም አልፈልግም እያልሽ ልጁን አማለሽ። ይኸው ዛሬ ወደ አንቺ ወስደሽዋል። አንድ ቀን ደግሞ ወደ ሩታዬ እንደሚመለስ ሙሉ በሙሉ እርግጠኛ ነኝ።